ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን የፈዘዝ ነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ይህ መልእክት ለሁላችሁም ቲክቶከሮች ነው። ቲክቶከር ሆናችሁ አሁኑኑ ወደ ትግራይ ሕጻጽ መሄድ አለባችሁ። ሁላችንም እንሂድ። ኢሳ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር በአጠቃላይ የቪዲዮም እናንተንም ይመለከታል። አብረን ሄደን ይህ ህዝብ እናግዘው እባካችሁ። እየተራቡ ነው ያሉት። ስለዚህ ሁላችንም ሰፖርት እንደራረግና ወደዛ ሄደን ሰፖርት እናድርግ። እንዳይራቡ ምግብ እንውሰድላቸው። በተቻለን አቅም እንቁምላቸው። ማርያምን ነው የምላችሁ። ከዛ ደግሞ ቀስ በቀስ የተለያዩ ቦታዎች ችግር ያለ ቦታ ካለ እንደ ማህበር ሆነን ሁላችንም ብንሄድ እኔ ሐሳቤን አካፍላለሁ። ስለዚህ እባካችሁ ቲክቶከር ሆናችሁ መሄድ የምትፈልጉ ከሆነ እዚህ ኮመንት ስር ትገቡና ማለት ነው አሜን እኔ ያለው እሄዳለሁ እቆማለሁ ብላችሁ ኮመንት አድርጉልኝ ጋይስ። እናንተ ደግሞ የምትወዷቸው ቲክቶከሮች ካሉ ሜንሽን አድርጓቸው። ከዛ ድጋፍ እናሰባስብ። ይህ ነገር በአንድ ቀን በሁለት ቀን መፍታት ይኖርብናል። በዚህ ዘመን ሰው በረሃብ መሞት የለበትም ሲል ተጽዕኖ ፈጣሪው ቲክቶከር አዶናይ በትግራይ ለሚገኙ ወገኖች የድረሱላቸው ጥሪ አቀረበ። በማህበራዊ ሚዲያ ተጽዕኖ ፈጣሪነቱና በበጎ ተግባሩ የሚታወቀው የዓመቱ ስኬታማ ቲክቶከር ወጣቱ አዶናይም በትግራይ ክልል በሕጻጽ ከተማ በረሃብ ምክንያት ህይወታቸው እያለፈው ለሚገኝ እናቶች፣ አባቶች ድምፅ በመሆን ብርቱ ጥሪውንም አቅርቧል። አዶናይ በመልእክቱ ወገኖቻችን በአስከፊ ረሃብ እያለቁ እኛ ዝም ብለን ማየት የለብንም። በዚህ ዘመን ሰው በምግብ እጦት መሞት የለበትም ሲል በቁጭት ተናግሯል። ወጣቱ አክሎም ጉዳዩ በአካል ለመከታተልና ድጋፍ ለማስተባበር ወደ ስፍራው እንደሚጓዝም አስታውቋል። ማንኛውም ኢትዮጵያዊ የሆነ ሁሉ የዜግነት ድርሻው እንዲወጣና ከጎኑ እንዲቆም መንግስትና መንግስታዊ ያልሆኑ ትልቅ የረድኤት ድርጅቶች ጉዳዩ በትኩረት ተመልክተው እንዲተባበሩ ጥሪው አቅርቧል።